ሞታለሁ፣ እጠፋለሁ፣ አይሳካልኝም፣ ሰው ይጠላኛል ራሱ ይሄ የወደቀ ሰው ባህሪ ነው እንጂ ክርስቲያን ወተኛ ባህሪ አይደለም። ይሄ ራሱ ሲድ ነው። ሰውን እኮ የምትጠሉት ራሳችሁን ስለጠላችሁ፣ ሰውን የምትከሱት ክስ ስላለባችሁ፣ ሰው ላይ ጀጅ የምናያውቀው ጀጅመንት ስላለብን። ጨለማ ነው ጨለማን የሚያውቀው፣ ብርሃን ጨለማን አያውቅም። እግዚአብሔር የማይፈርድብን ጨለማን ስለማያውቅ ነው። ዛሬ እንደ መልእክት በጣም በህይወታችን ላይ የሚጠቅመንን ሐሳብ ሼር አደርጋችኋለሁ። እግዚአብሔር መልካም ነው፣ ሊያገለግለን ነው ወደዚህ ያመጣን። ሁላችንም ክቡሩና ሕያው የእግዚአብሔር ልጆች ነን። እንግዲህ የእግዚአብሔር ልጆች ደግሞ እውነትን ወደ ማወቅ እንዲድኑና እውነትን ወደ ማወቅ እንዲደርሱ የአባታችን ፍቃድ ነው። ድነው እውነትን ወደ ምን ማድረግ ወደ ማወቅ እንዲያድጉ እንዲሰለጥኑ ከፍ እንዲሉ እግዚአብሔር ፍቃድ ነው። ስለዚህ በህይወታችን ውስጥ እኛ በጣም የተሻለውን በጣም ፍሬያማ የሆነውን የክርስትና ህይወት መኖር የምንጀምረው ወይም ደግሞ መምራት የምንጀምረው ትክክለኛ እግዚአብሔር አባታችን እናንተና እኔን ናችሁ ብሎ ያወቀውን እውነተኛ የሆነው ማንነታችን ሳናሻማ ሲበራልንና ሲገለጥልን ነው። ምክንያቱም ህይወት ሁሉ የሚጀምረው አክሽን ሁሉ የሚጀምረው ምርጫ ሁሉ የሚጀምረው ሰው አስቀድሞ ራሱን ነኝ ብሎ ከቆጠረበት ማንነት ተነስቶ ነው። ማንኛውንም ባህሪያትንም ማንኛውንም አይነት ምርጫ የሚጀምረው። ስለዚህ የእግዚአብሔር ቃል ውስጥ ሁሉም ስታስተምሩ ስትማሩና ስናጠና መጽሐፍ ቅዱስ ላይ በጣም አጠንክሮ የሚነግረን ማን እንደሆንን ምን እንደምንመስል ምን ማንነት እንዳለን ነው የሚያወራው። ማን እንደሆናችሁ ምን አይነት አቅም እንዳላችሁ እናንተ ምን አይነት መልክ እንዳላችሁ ነው መሆናችሁት ወይ ደግሞ የሆናችሁትን ነው የሚያወራው። ነገር ግን ሃይማኖት ወይም ደግሞ ሪሊጅን ደግሞ ፕራክቲስ የተመሰረተው የማናቀውን ዓለም ለመሆን እንድንታገል ገና ያልተጨበጠውን ነገር እንድንጨብጥ ምን የሚያደርግ ነው? የሚያስመስል ነው። ያንን መልክ ያንን ባህሪ በሆነ ስራ በሆነ ድርጊት በሆነ ስርዓት ውስጥ ስናልፍ ወደዚህ ማንነት እንመጣለን ብሎ የሚነግር ነው። ስለዚህ ማንነታችንን ከውጭ እንድንፈልግ በሆነ ስርዓት እንድንፈልግ የሚያስተምር ነው። ያ ማለት ምንድነው? ለውጦቻችን ከሆነው ከውስጠኛው ማንነት የሚጀምር ሳይሆን ውጫዊ የሆኑ ፕራክቲሶችን ልምምዶችን ራሳችን ላይ በማልበስ ልብስን በማልበስ የሆነ የሃይማኖታዊ ስርዓትን በማድረግ ይሄ ማን ነው የሚባለውን ማንነት እንድንይዝ በውጭ ትሬንድ የሚያደርግ ነው። ማንነት ግን ያለው ከውስጥ የሆነውን ነገር በማወቅ በውጭ የሚገለጥ ፍሬ የሚሰጥ ህይወት ነው። ስለዚህ መጽሐፍ ቅዱስ ሁላችንም የሚቀጥለውን የድልና የአሸናፊነት ህይወት ለመኖር ካሰብን እግዚአብሔር ናችሁ ካለው ማንነት ተነስተን የማንኖር ከሆነ የማንጨብጠው ምናባዊ ዓለም ውስጥ ስንዳክር እንሆናለን ማለት ነው። ሁላችንም በህይወታችን የመጀመሪያው ጠላቶቻችን የመጀመሪያው ውጊያዎቻችን የመጀመሪያው ወጥመዶቻችን የሚነሳው ከውጭ አይደለም። እኛ ራሳችንን ከእግዚአብሔር ውጭ ነን ብለን ካወቅንበት ካሮጌው ወይም ደግሞ ከኦልድ ማንነታችን የመነጨ ነው። ለምን ሰው ከእግዚአብሔር ዓለም ከወደቀ እና ከተለየ በኋላ ዓለምና ሰይጣን ተባብረው ናችሁ ያለን አሮጌ ወይም ደግሞ እግዚአብሔር የማያውቀው ኤግዚስት ማድረግ አንድ ሰው ፎርም ተደርጓል፣ ተሰርቷል። ስለዚህ በካልቸሮቻችን ቀጥሎም ደግሞ በሃይማኖቶቻችን በብሔረሰቦቻችን ባለንበት በምንኖረው በዚህኛው ዓለም ተባብረን እኛ ብለን የሰራነው ሰው አለ። ስለዚህ ይህ ሰው ያመዋል፣ ይከብራል፣ ጀግና ነው፣ ደካማ ነው፣ ሁሉም ነገር ሰዎች ራሳቸውን ነኝ ብለው የቆጠሩበት ያ ማንነት ለሆነ ክብር ይሰጣቸዋል፣ ለሆነ ውርደትም ይሰጣቸዋል፣ ያማቸዋል፣ ይደሰታሉ በዛ ማንነት ማለት ነው። ስለዚህ ሁላችንም ዛሬ በጥቂት ፕሮፌሽናችንን ብናስብ ፕሮፌሽናችንን እንደ ማንነታችንን ይዘን የምንኖር ሰዎች አለን።
ቀጥሎ ብሔረሰቦቻችንን እንደ ማንነታችንን ቆጥረን የምንኖር ሰዎች አለን። ከእንደገና ደግሞ አገልግሎታችንን እንደ ማንነት ቆጥረን የምንወድ አለን። መልካችንን እንደ ማንነት ቆጥረን የምንኖር አለን። ጾታችንን እንደ ማንነታችን ቆጥረን አለን። ስለዚህ በጠየቅኳቸው አሁን በነገርኳቸው ማንነት ውስጥ ክብርም አለ፣ ቀጥሎ ውርደትም አለ፣ ህመምም አለ፣ ቀጥሎ ደግሞ ደስታም አለ ማለት ነው። ሁሉም ነገር ስለዚህ የበታችነት ስሜት አለ፣ ቀጥሎ ደግሞ የበላይነት ስሜት አለ ማለት ነው። ስለዚህ እነዛ ፊሊንጎች እነዛ ስሜቶች የሚመነጩት ዝም ብለው ከባዶ አይደለም። ራሳችንን ነን ብለን ከቆጠርንበት ነገር ነው። የበላይነት ስሜትን የያዝ ነው፣ የበታችነት ስሜትም የያዝ ነው። ስለዚህ ማንነታችን ለውርደትም ለክብርም ይጋርደናል። እግዚአብሔር ቢለን እንኳን ቢናገርን እንኳን ፈጽሞ ይህ ማንነትን በሆነ ነገር ቀይረን ወደ አዲስ ነገር መምጣት እስካንችል ድረስ ለብዙ ፈተና ይጋርደናል። ከእንደገናም ደግሞ ይህ የለመድነው ማንነት ለሞት ሊያደርስ የሚችል ባህሪን ራሱ አዳፕት አድርጎ በእኛ ውስጥ በግድ ይዞ ሊያስከደን ይችላል። ምክንያቱም ሰዎች ከዚህ ማንነታቸው የተነሳ ወጥመድ ውስጥ ገብተው ወደማይፈልጉት መንገድ እንዲጓዙ ያስገድዳቸው። ለምን? ተነስ ብሎ ስራ አድርግ ብሎ የሚጎተጉት ይህ ማንነታችን ነው። ይህ ደግሞ በትክክለኛ እግዚአብሔር አባታችን እግዚአብሔር ወዳጃችን እኔ እናንተን በምን መልክ እንደሚያውቀን ንጹህ ብርሃን ካራልን ከዚህ አሮጌው ሰው ወጥመድ መዳን አንችልም። ለምን? ይህ ሰው ሁሉ ቀን ዴሊ ተነስተን የሆነ ነገር እንድናደርግ ስለሚያስገድደን። ስለዚህ እግዚአብሔር አባት እናንተን በክርስቶስ በኩል የገለጠውን ትክክለኛው ማንነት ይሄ ነው ብላችሁ ለመኖር ስታስቡ እንደ ወጥመድ የሚይዛችሁ ይህ አሮጌው ማንነታችሁ ነው። ደስተኛ መሆናችሁን ሲነግራችሁ በብዙ ዓመት በሐዘን የለመደው ሐዘንን ፕራክቲስ ያደረገው ሰው ደስታን በቀላሉ መቀበል አይችልም። ለምን? እንዴት ነው? አንተን የማቀ ብዙ ዓመት ስትቆዝም ስታዘን ስትቆጣ ነው። ስለዚህ ሐዘን ያንተና የኔ ህይወት እንደሆነ ስለሚያውቅ በደስታ እግዚአብሔር በሰጠን ደስተኛ በሆነ ማንነታችን እንድንቆም አይፈቅድልንም። ተመልሶ ወደ ሐዘኑ እንድንገባ ይጎትተናል። ለምን? ሐዘንን ብዙ ዓመት ፕራክቲስ ስላደረገን ጠዋት ተነስተን ራሱ የምንሰበስበው ሐዘንን የሚጨምርልን ነገር ነው ቶሎ ብለን ፒክ የምናደርገው። ለምን? ያ ሰው ስለሆነ የሚፈልገውን ነገር ማግኘት ይፈልጋል። ስለዚህ ቶሎ ፒክ የሚያደርገው ቁጣውን የጎደለውን ነገር ነው እንጂ የሚያስደስታውን ነገር ማየት አይችልም። ብሔሩን አስቦ የሚነጋ ከሆነ ጠዋት ከዜና ከሰውም ቶሎ ጆሮ ከፍቶ የሚሰማው ራሱን አጉልቶ ካሳየበት ከእንደዚህ አይነት ነገሮች ነው የሚሰማ ማለት ነው። ከዛ ያንን ይሰማና ወደ ሐዘን ውስጥ ይገባል። ወይም ደግሞ ጥሩ ዜና ከሆነ ደግሞ ደስ ተሰኝቻለሁ ዛሬ ኦኬ፣ ለማንነቴ እኔ ነኝ ብለህ ካሰብኩት ነገር ወስጃለሁ። ስለዚህ ደስ ተሰኝ። የእግዚአብሔርን ደስታ አይደለም በራሱ ማንነት በወሰነው ያንን ነገር የሚሰጠውን ነገር ካገኘ ደስ ይለዋል። ስለ ብሔሩ ጥሩ ነገር ከተወራ ደስ ይለዋል። ደግሞ ከእንደገና ሮንግ ነገር ከተወራ በጣም ፕረስድ ሆኖ እግዚአብሔር በሱ ጋር ያለ መልካም ሆኖ ሳለ ነገር ግን በዛ ወሬ ተማርኮ ሐዘን ውስጥ ይቀመጣል። ስለዚህ እንደዚህም ነው ደግሞ ከእንደገና ድህነትንም ከገንዘብ ጋር የተያዘ አይደለም፣ ከማንነት ጋር የተያዘ ነው። ሰዎች የፈለገ ቢሆን ወርቅ ብታለብሷቸው፣ ወርቅ ብሰጧቸው፣ ትልቅ ሀብት ውስጥ ብትሆኗቸው ድህነት እንደ ማንነት ከያዙት ካላቸው ቦታ ላይ ነፃ ሆነው የድህነትን ፍሬ ሆነው ሊኖሩ አይችሉም። ለምን? እንደ ማንነታቸው ስለተመለከቱት በዛ ሀብት ውስጥ እንኳን ወክ የሚያደርጉት እንዳላቸው ጉዳትና ባዶነት የተነሳ ነው። ስለዚህ ሁል ጊዜ ነኝ ብለው የተቆጠሩትን ነገሮች ሁሉ የሚመስልና ያንን ነገር የሚወስድ ነገር ቶሎ ብለው ሰብስበው ሐዘን ውስጥ የሚገቡት ከዚህ የተነሳ ነው። ስለዚህ ላይፋችን ሊቀየር ካስፈለገ አሁን ወደምንፈልገው መልካም ነገር እንድንሄድ ካስፈለገ ሁሉን ህይወት ልንመራበት የምንጀምረው ማንነትን በትክክል ከማወቅ ይጀምራል። ሁላችንም ጥልን፣ ቁጣን፣ አድመኝነትን የማንፈልገውን ነገሮች ሁሉ እንድንኖር የሚያስገድደን ሌላ ሰይጣን አይደለም፣ ወይ ደግሞ አጠገባችን ያለው ሰው አይደለም። ራሳችን ከእግዚአብሔር ትሬንድ የሆነው የተገለጠው ያ ሰው ለማይገባን ባህሪያችን ራሳችንን እንድንሰጥ ያደርጉናል። ዛሬ መሳቅ ሲገባን
ምህረት ማድረግ ሲገባን በቁጣ እንድንቆይ ያደረገን እኔ ነኝ ብለን ስላመንኩ ነው። ስለዚህ እግዚአብሔር ሊገላግለን የመጣው ከማን ነው? ከአንድ እናንተ ውስጥ መቀመጥ ከማይገባው ሰው ሊያድነን እግዚአብሔር መጥቷል ማለት ነው። ያ ሰው እስካልተለያችሁት ድረስ ክርስትና ሕይወት ላይ ያሉትን ነገር በደስታ መመላለስ አትችሉም። ለምን? ይህ ሰው ከእግዚአብሔር ውጭ ፎርም የተደረገ ስለሆነ ለእግዚአብሔር ነገር የሚበቃ የሚታዘዝ ማንነት የለውም። ለእግዚአብሔር ነገር ኢምፖሲብል አይቻልም ብሎ የሚክድ ነው ፈጽሞ። የእግዚአብሔር ነገር በቅንጣት ሊያደርግ አይችልም። ለእግዚአብሔር ነገር ሲወራ ሞት ነው የሚሰማው። ለእግዚአብሔር ነገር ፈጽሞ ለምን? ለእግዚአብሔር በሚበቃ መልኩ ምን ስላደረገ? ስላልተሰራ፣ ፎርም ስላልተደረገ፣ ለእግዚአብሔር ሕግ ተቃራኒ ሆኖ ስለተሰራ። ለዚህ ነው በስጋ ያሉት የሚለው በምድራዊ አሮጌው ማንነታቸው አስተሳሰብ ያሉት ለእግዚአብሔር ነገር ሲወራ የማይቻል የማይሆን የማይደረስበት አይነት ነው የሚሰማቸው። ሩቅ ነው። ለእግዚአብሔር መታዘዝ የሞት ያህል ነው። ስለዚህ ይህ ሰው ለእግዚአብሔር ሕግ እንዲሞት ነው የታዘዘው አይደለ? ምን እንዲያደርግ? እንዲሞት፣ እንዲታዘዝ፣ ሰሚት እንዲያደርግ ነው የታዘዘው። ስለዚህ ሁላችንም ይሄንን እውነተኛ የሆነውን ማንነት በእግዚአብሔር ቃል በርቶልን ያንን ሕይወት ከዚህ ሰው ተለይተን ለመኖር ስንጀምር እኩል እኔ ብሎ ይጮሃል። ይሄ አሮጌው ሰው ልክ ማፍቀር ስትጀምር ቁጣውስ የለመደው ሐዘንስ የለመደው መናደድ የለመደው ያለ ና ተመለስ ብሎ ጎትታል ማለት የትም አትሄድም። ሩቅ አይደለም እኮ በየሰዓቱ ካንተ እኩል ነው የሚነሳው። ጓዳ ይገባል፣ ሳሎን ይገባል፣ ቸርች ይመጣል፣ ሁሉ ነው ይመጣል። ስለዚህ የለመድከው እንዳትኖር እየተካተተ አይለቅህም። ይህ ማለት ምንድነው መሰላችሁ? 15 ዓመት የቀጠራችሁት ሰራተኛና አዲስ የቀጠራችሁት ሰው እንዴት ነው? 15 ዓመት የቀጠራችሁት ሰራተኛ አዲሱን የቀጠረውን ሰውዬ እንደ ጉድ ነው የሚያሰቃየው። ያ 15 ዓመት መግቢያ መውጫውን ስለሚያውቅ ምን ያደርገዋል ማለት ነው? አዲስ የመጣውን ሰውዬ የትም እንዳይሄድ ሁሉ ይዘጋበታል። ሮንግ ኢንፎርሜሽን ይሰጠዋል። ስለዚህ ያስጨንቀዋል። ስለዚህ ምንድነው የአዲስ የመጣው ሰው በደንብ ፎከስ አድርገን ያንን ሰው ኮንትሮል እስኪያደርገው እስካሰለጠነው ድረስ ሁሉ ጊዜ መስሪያ ቤቶቻችን በአሮጌው ሰው ኮንትሮል እንደሚደረጉት ልክ እንደዚሁም ደግሞ እግዚአብሔር በክርስቶስ ኢንትሮዲዩስ አድርጎ ያበራልን ሰው ለመኖር ስንሆን ነው። በ19 ዓመታችን ወይ በ20 ዓመታችን ወይ በ40 ዓመታችን ነው አዲሱን ሰው ምን የሚያደርገው ያወቅ ነው። ስለዚህ ይሄ አሮጌው ሰው ብዙ ዘመናት ከኛ ጋር ስለሆነ መግቢያ መውጫችንን ምን እንደምንፈልግ ምን እንደምናደርግ ሁሉን ነገር ያውቀዋል። ስለዚህ ጠዋት ተነስተ ወደ ቸርች ልምጣ ስትል ዝም ብሎ አስኬደም። ዛሬ እኮ አንተ ቦታ ካፌ ነው፣ ያንተ ቦታ መተኛት ነው፣ ያንተ ቦታ ይህ ነው ይላል። ይሄንን ሰው ኮንትሮል ሊያደርግ የሚችል ውስጣዊ ሰውነት ካልጠነከረ በእግዚአብሔር ቃል ቢውልድ ካልተደረገ ይዛው ልትመጣ አትችልም። ስለዚህ ቸርች ላይ ስትመጣ የሱ ትክክለኛ ቦታ ስላልሆነ ዲፕረስ ይሆናል፣ ያኮርፋል። ስለዚህ መዝናናት የሚጀምረው በሩን ሲተው ነው። ለምን? ያንን መዝናናት የጀመረው ያኔ ቦታ ብሎ ስለሚያደርግ ነው፣ ስላመነ ነው። ስለዚህ አሮጌው ሰዎቻችንን እግዚአብሔር እንድንኖርበት ወይም እንድንተው ያንን ሰው በትክክለኛ የማያሸንፍ ያንን ሰው ኮንትሮል ማድረግ የማይችል ሰው በክርስትና ሕይወት ውስጥ ያለውን ጆይፉልን ሕይወት በዚህ ሰዓት ላይ ለመኖር አንችልም። ሁሉን እንደ ደመና ሆኖ ሐዘናችንን የሚያበዛብን እኔ እናንተ ከዚህ ሰው እንድንለይ የነገረንን እውነት ስላልተማርን ነው። ይህንን እውነት ደግሞ በሚገባ እየተማርን በምንሄድበት ጊዜ በአዲሱ ሰው ነው ፍሪደማችን በደንብ ምን ያደርገው ኢንጆይ እያደረገው የሚሄደው። አንድ ነገር ልንገራችሁ፣ በጣም ዴንጀረስ በጣም ክፉ ነገር ያለው አሮጌው ኑሮቻችን ላይ የለመድነው ህይወት ለሞት ሊያበቃ ፕራክቲስ ኑሮ የህይወት ጉዳታችን ያለው የኋላው ህይወታችን ላይ ነው እንጂ አዲሱ ህይወታችን ላይ አይደለም። አዲስ ነገር ከምንማር አሮጌው ነገሮቻችን ብናሳጉድ ለኛ ይሻለናል። አዳዲስ ነገር ብትለምዱ ምንም ለምን አሮጌው ሰው በእኛ ውስጥ እስካለ ያ አሮጌው ሰው ለሞት ሊያበቃ የሚችል ልምድ አለ። ለምሳሌ በቀላሉ በስፖርት መስራት ሁላችን ያለውን ቻሌንጅ ልንገራችሁ። ስለዚህ ዛሬ ጠዋት ተነስቼ ስፖርት ልስራ ብሰል ስፖርት በመስራት እድሜ እንደምኖር ጠንካራ ሆኜ
በጣም ጥሩ ሼፕ እንደሚኖረኝ የታወቀ ነው። በደንብ እውቀት ደረጃ አለ። ነገር ግን ብዙ ዓመት ስፖርት መስራት ያለመደው አካሌ ጠዋት ስነሳ ጠምዝዞ የሚያስቀምጠኝ እዚህ ነው። ስለዚህ ያንን ነገር አሸንፌ ስፖርት መስራትን የኔ ማንነት እስኪሆን ድረስ ያ ድምፅ እስኪጠፋ ድረስ ካላሸነፍኩት መቼም ቢሆን 5 ቀን ጀምሬ ጠምዝዞ የሚያስቀምጠኝ ለዚህ ነው። ለምን? እውቀቱ አለኝ፣ ቤኒፊቱ አለ፣ በደንብ ብዙ በረከቶች አለው። ያንን በረከት ግን እያወቅኩት እንዳልበላ ማደርገው ብዙ ዓመት ስፖርት ያልሰራው ማንነቴ ከኔ ለቆ ሊሄድ አይችልም። ስለዚህ ስፖርት ባለማስራቴስ ደግሞ ብዙ አይነት በሽታዎች፣ ብዙ አይነት ድካሞች እኖራለሁ። አየህ፣ ለሞትና ለችግር ሊያበቃ የሚችል አንድ ሰው አለ እያወቅኩት። ደም ብዛቴ ላይ፣ ስኳሬ ላይ፣ አቅሜ ላይ በደንብ የሚታይ ኢፌክት አለው ማለት ነው። ያም ኢፌክት አለው፣ ውጤት አለው ማለት ነው። ያ ውጤት ግን እያለ ግን እንድኖር የሚያደርገኝ ምንድን ነው ማለት ነው? ያ አሮጌው በቀላሉ አንተና እኔን ለቆ ሊሄድ አይችልም። ስለዚህ ምንድን ነው ማለት ነው? ዲሲሽን ያስፈልጋል። ያ በክርስቶስ ኢየሱስ ያወቅነው ሊኖር የሚችለውን ህይወትን ፕራክቲስ ለማድረግ ውሳኔ ያስፈልጋል። በደንብ ለዚህ ነገር መንቃት አለባችሁ። ወጥመዶቻችሁ ከየት እንደሚነሳ ማወቅ አለባችሁ። ጂምን ቀይራለን፣ ቦታ እንቀይራለን፣ ሰው እንቀይራለን። ሰው ብትቀይሩ ለጊዜው ትንሽ ሪሊፍ ያገኛችሁ ይመስላችኋል እንጂ ያው የችግራችሁ ምንጭ አብሯችሁ ይተኛል ማለት ነው። ሰው ከሰው ብትቀይሩ ምንም ፍሪደም የላችሁም። ፍሪደማችሁ ያለው ወደ እውነተኛው ማንነታችሁ መምጣታችሁ ብቻ ነው። እውነተኛው ማንነታችሁ ካወቃችሁ የፈለገ ቦታ ላይ በደስታ መኖር ትችላላችሁ። ሰውን አትክሰሱ፣ ሰውን አትጥሉ፣ ከሰው ጋር ትታገሉ። ትግሉ ያለው በእናንተ ውስጥ ነው። ይህ አሮጌው ሰው ለሞትና ለችግር ለድህነት ሊያበቃ የሚችል ተግባርን ይዞ በውስጣችን አለ። ስለዚህ ኑሯችንን ለመቀየር ካስፈለገን ፎከስ ማድረግ ያለብን ራሳችን ላይ ነው። ይህንን ሰው በደንብ አድርጋችሁ ማወቅ አለባችሁ። ባህሪውን ማወቅ አለባችሁ። በደንብ በእናንተ ህይወት ላይ ለምን እንደሚሰራ ማወቅ አለባችሁ። ለምን? ከእግዚአብሔር ውጭ በለመድነውና በተማርነው ህይወት ለችግር፣ ለውድቀት፣ ለጉስቁልና ሊያበቃ የሚችል ተግባርን በእኛ ውስጥ አለ። ስለዚህ በሐኪም ቤት በተለያየ መንገድ ሁሉ በህይወታችን ላይ ውጤት ሆነው የመጡት በመቅስፈት ሆነው ከውጭ የተወረብን ሳይሆን ከራሳችን ኑሮ የመጣ ምንድነው? ውጤት ነው። ስለዚህ መጀመሪያ ክርስትና ወይም እግዚአብሔር በክርስቶስ በኩል የሚያስተምረን ስለሆነው ነገር ነው። ነኝ ብለን ያላመንነውን እኛ ህይወት ውስጥ እንዳለ ያላየነውን ነገር ልንኖረው አንችልም። ስለዚህ ክርስትና መሆንን ነው የሚያስተምረን። ማን እንደሆናችሁ ነው የሚገልጥላችሁ። ያንን ማየት መቻል ነው። እግዚአብሔር አምላክ ሰውን አለ በምንድን ነው? በመልካችን ምንድን ነው? እንደ ምሳሌያችን ምን እናደርጋቸው? እንፍጠራቸው። እግዚአብሔር በመልኩና በባህሪው ሲፈጥራችሁ፣ በማን ሲፈጥራችሁ? ባህሪውን ምን አድርጋችኋል? አካፍሏቸዋል። ስለዚህ ማንኛውንም ነገሮች ሁሉ የምትኖሩት ካላችሁ ባህሪ የተነሳ ነው፣ ካላችሁ ማንነት የተነሳ ነው። ግን እኔ እግዚአብሔር ባህሪ አለብኝ፣ ከእግዚአብሔር ተወልጃለሁ፣ ይህ ማንነት የኔ ነው ብሎ ራሱን የማይመለከት ሰው ያንን ህይወት ሊያንጸባርቅ አይችልም። ለምን? የሌለውን ነገር አትኖርም። የሌለህን ነገር አታስበው። ያላሰብከውን ነገር ደግሞ ልታንጸባርቅ አትችልም። መጽሐፍ ቅዱስ በማንኛውም ነገሮች ሁሉ የሆነውን ነገር እንደምንኖር ነው። በሮሜ መጽሐፍ ላይ አንድ ክፍል ላንብብላችሁ። ሮሜ ምዕራፍ 2 ላይ ሮሜ ምዕራፍ 2 ከ28 ጀምሮ አብዲ ብታነብልን ደስ ይላል። ሮሜ ምዕራፍ 2 ቁጥር 28 አንድ ሰው ለይምሰል በውጫዊ ብቻ ይሁድ ልሁን ቢል ይሁድ አይሆንም። እውነተኛ ግዝረትም ውጫዊ ስጋዊ ስርዓት አይደለም። ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግዝረትም ግዝረት የሚሆነው በተጻፈው ሕግ ሳይሆን
በመንፈስ የልብ ግዝረት ሲሆን ነው። በቃ እሺ፣ እዚህ ጋር ምንድን ነው? ብዙ ሰዎች አይሁዳዊ ለመምሰል ሊገረዙ ይችላሉ። የነሱን የሃይማኖት ልብስ ሊለብሱ ይችላሉ። የነሱን ቋንቋ ሊናገሩ ይችላሉ። እነሱ ሀገር ሊወለዱ ይችላሉ። ነገር ግን የለበሱት ልብስ ቀጥሎ የሚናገሩት የሃይማኖት ፕራክቲስ የተገረዙት ግርዘት ከሌላ አገር ከመጡ ውስጣቸው ብትሏቸው በልብሳቸው በሚያደርጉት ነገር አይሁዳዊ ልትሉ ይችላል። እሱ ግን ከኢትዮጵያ ሀገር የሄደ ወይ ደግሞ ከሆነ ሀገር ሄደ ኢትዮጵያዊ ነው በውስጡ። ግን ልብሱ ወይም ፕራክቲሱ አይሁዳዊ ሊያስመስለው ይችላል። ስለዚህ ብዙ ጊዜ ያልሆነውን ነገር ለመሆን ብዙ የሚያፈጋን ለዚህ ነው። የሆነውን ነገር ግን አንድ ሰው ግን ያንን አይሁዳዊ ሆኖ ግን ላይገረዝ ይችላል። የሃይማኖቱን ልብስ ላይለብስ ይችላል። መልኩ ላይመስል ይችላል። ግን ብትጠይቁት ምን ይላል ማለት ነው? አይሁዳዊ ነኝ ብሎ ይናገራል። ለምን? አይሁዳዊነትን በመወለድ ነው ያገኘው እንጂ በስርዓቱ አይደለም። ዛሬም የክርስትና ሕይወትን ያገኘነው በመወለድ ነው እንጂ በስርዓትና በደንብ አይደለም። ሃይማኖት ለዚህ ነው ሰርቶ ሰርቶ የማይረካው ለመሆን ስለሚሰራ ነው። ለመሆን ደግሞ ብዙ አክራሪነት ያስፈልጋል። ብዙ ጀጅመንት ያስፈልጋል። ብዙ አይነት መስዋዕት ይፈልጋል። ብዙ አይነት ሳክሪፋይስ ይፈልጋል። ለምን? ገና በስራ ለመሆን ምን ማድረግ ነው? ለመጽደቅና ለመሆን ስለሚታገሉ ነው። ግን በክርስቶስ ኢየሱስ በኩል የተፈጠርነውን በውስጣችን ያለውን እውነተኛውን ማንነት ካወቅን እና ከተመለከትን ከዚህ አዳራሽ ውጭም ከየትኛውም ቦታ ላይ የሆነውን ነገር አንጸባርቆ ኖር። ስለዚህ የሆነው ነገር በውስጣችን እኛንን ብለን ያለነው ነገር ቅድም እንደነገርኳችሁ የክብራችንም ጅማሬ እዛ ጋር ነው ያለው። የአሸናፊነታችንም ጅማሬ እዛ ጋር ነው ያለው። እግዚአብሔር ይጠብቀኛል ብለን ባደገኛ ጸሎት አይደለም የእግዚአብሔርን ጥበቃ ምናደርገው። እስራኤልን የሚጠብቅ ምንድን ነው? አይተኛም። የምትጠበቀው ማን እንደሆንክ ስለማያውቅ ነው። ስለዚህ ነው ኢየሱስ ሁሉን ነገሮች በእኛ ላይ የሚሰሩት ከማንነት ተነስተው እንደሆኑ ስለሚያውቅ ነው። ያችን ሴት ሲፈውሳት አይታችኋል። መጀመሪያ የሆነችውን ነው አይደል? የአብርሃም ዘር ሆና ሳለ አይደል የተባለው? ለምን? የአብርሃም ዘር መሸከም የሚገባውን ክብር እግዚአብሔር ያውቀዋል። ስለዚህ ጎባጣነት በሷ ዘንድ መሆን የለበት። ስለዚህ ሬዚስት ያደረገው መጀመሪያ አይደንቲፋይ ያደረገው ማንነቷ ነው። እኔ እናንተም ማንነታችንን ካላወቀን መሸከም የሚገባንን ነገር ለአንድ ልንሸከም። ያቺም ሴት ያንን መከራ ለብዙ ዓመት የተሸከመችው አይሁድ ወይም ደግሞ የአብርሃም ዘር መሆኗን ስላልተገለጠላት ነው። ራሷን በአካባቢ ባሉት በተረገሙት፣ በተወደቁት፣ በተቸገሩት ሰዎች ልክ ስላየች ያንን በሽታ ለብዙ ዓመት ምን ታደርጋቸዋል? ተሸክመዋለች። ኢየሱስ ደግሞ ሰውን የሚያውቀው ካለበት ክብር ተነስቶ ነው። ስለዚህ ያጸደቀን ጻድቅ ስለነበረን ነው። ያከበረን የከበረን ስለሆነ ነው። እግዚአብሔር በክርስቶስ ኢየሱስ የመለሰልን ሁሉም የሰው ልጆች ቀድሞ ምን ያደረጋቸውን ነው? የነበራቸውን ነው። አሁን በሕይወታችን ውስጥ ሁል ቀን የሚታገል ሁለት አይምሮ፣ ሁለት ሰው አለ ማለት ነው። ወደ እግዚአብሔር ልንቀር፣ ወደ አዲስ ነገር ለመግባት፣ ወደ አዲስ ሕይወት ውስጥ ለመግባት ስንጀምር እኩል እኔ ብሎ የሚናገር የሚታገለን አንድ ሰው አለ ማለት ነው። ኃያል ነኝ ስትል ኖ እንደዛ ትላንትና ያለቀሽ ውስጥ እዚህ ልሻል ትላንትና መረረኛ ያልከው እዚህ ይላል ብሎ ወዲያው ደስታህን ወደ ሐዘን የሚለውጥበት ሰው አለ ማለት ነው። ስለዚህ ይሄንን ሰው ማሸነፍ ትችል ዘንድ ልትሰለጥን ይገባል። ይሄንን ሰው አንተው ዝም ካላሰኘው ይሄኛው ዓለም ሁሉ ዝም አይልልህም። ለምን? ሰዎች ሁሉ በዚህ ዓለም ላይ አንተን የሚከተሉ የሚሰፍሩልህ እንደ ማንነት ነው። ስለዚህ መጽሐፍ ቅዱስ ላይ የሆነውን ስለሚያስተምር ዛሬም የሆነውን ነገር ሁላችንም ማወቅ አለብን ማለት ነው። ስለዚህ እናንተና እኔ ሁሉን ሕይወት የምንኖረው አፍቃሪ የምሆነው ፍቅር ከሚባለው አባት ስለተወለድኩ እኔ አፍቃሪ ነኝ። ማንንም ሰው ወዳጄን፣ ባሌን፣ ሚስቴን፣ ጓደኛዬን፣ ብሔረሰቤን ብቻ ጥሩ ያደረገልኝ ብቻ ሳይሆን ጠላቶቼን ሁሉ መውደድ የምችልበት የፍቅር አይነት ተካፍያለሁ። ይህንን ፍቅር የተካፈልኩት ጸልዬና ሰልጥኜ ሳይሆን ተወልጄ ነው። ፍቅር የሆነው አባት ፍቅር አድርጎ ወልዶኛል። ስለዚህ እኔ ፍቅር ነኝ የሚለውን ነገር ይኸው ከጥላቻ ልትጓር አትችልም። ስለዚህ ጥላቻ ጉዳቱ ፔን ያመጣል፣ ደም ስር ያጠባል፣ ሐዘን ያመጣል፣ በረከትን ብሎክ ያደርጋል ቢባል በችግር ቢነግሩን ለምን?
ችግሩ አይደለም መፍትሄ የሚያመጣልን ፕሮብሌሙን። ዛሬም አይታችኋል አንዳንድ ሰዎች ሲጋራን እንተው፣ በሲጋራው መጨረሻ ላይ ሲጋራ ስታጨስ አጥንቱ እንዴት እንደሚጣመም ሳምባህ እንዴት እንደሚጠቁር አደገኛ ከመቶ ምናምን በላይ ስላለ እየመጡ ሲጋራን ጠብለው ጎራው አንገቱ እንደሚጣመም እንዴት ልጁ ደማው እያየ ከሱስ እያወጣ ይችላል። ስለዚህ መከራ እና ችግርን መናገር መፍትሄ ሊያመጣ ማንነትህን ማወቅ፣ አንተ ንጹህ እንደሆንክ ማወቅ፣ የማይገባ ስፍራ እንዳትገኝ። ስለዚህ ከሚስትህ በላይ ከልጆች በላይ ወዳጅ ማን አለ? ለአንተ መልካም ከሆኑ ሰዎች በላይ ማን አለ? እነዚህን ሁሉ ሪጀክት ለማድረግ የምትሄደው ከኦልድ ማንነትህ ስለምትኖረው ጎጂ ከሆነው አጣው ከሚለው ተጎድቻለሁ ይሄን አጥቻለሁ ከሚል ከስጋ ወይም ከኦልድ ማንነት። ኦልድ ማንነት ሁል ጊዜ ምንም የለውም፣ በሰው ጥገኛ ነው፣ ከራሱ የሚመነጭለት ምንም ነገር የለም። ስለዚህ እኔና አንተ ግን አፍቃሪዎች ነን። ማንም ፍቅር ሊነሳን አይችልም። ማንም ፍቅር ለምን? ከዚህ ኦልማይቲ የሆነ ጋድ ከፍቅር ስለተወደን የፍቅር ባለጠጎች ነን። ስለዚህ ከምድር ተነስቼ እንዲሁ ሰውን ሁሉ ምን አደርጋለሁ? እወዳለሁ። ፍቅር ደግሞ ካለ ቸር ነኝ፣ መሐሪ ነኝ፣ ታጋሽ ነኝ፣ ይቅር ባይ ነኝ፣ ሰጪ ነኝ፣ በደልን ቂምን አልይዝም። ይሄ የኔ ባህሪ ነው። ይሄን ማንነትን በፍጹም ሰው ልጆች ብርሃን ካልበራላቸው ውስጣቸው ኢንላይትድ ካልሆነ ይሄን ለመኖር አይችሉም። ግን እንደነዚህ አይነቶችን ለመኖርና ለመሄድ ስልጠናዎች ብናበዛ አይደለም ለውጣቸው ይመጣው የሆነውን ነገር ማወቅ ነው። በሮሜ መጽሐፍ ምዕራፍ 6 ላይ ሮሜ ምዕራፍ 6 ቁጥር 11 ላይ እንደዚሁም ለኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለኃጢአት ምን እንዳረጋችሁ? እንደሞታችሁ። አያችሁ፣ ለኃጢአት ምን እንዳረጋችሁ? እንደሞታችሁ። በቃ ለምንድነው የሚለው? በክርስቶስ ኢየሱስ ለእግዚአብሔር ምንድነው ይላል? ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ፕሬዝ ጋድ። ስለዚህ ማየት፣ መገንዘብ፣ ማወቅ የሚገባችሁ እግዚአብሔር ሕያዋኖች ናችሁ ብሏችሁ ከተባለ ለእግዚአብሔር ነገር አክቲቭ እንደሆናችሁ፣ ለእግዚአብሔር ነገር ብቁ እንደሆናችሁ፣ የእግዚአብሔር ነገር በየትኛውም ቦታ ላይ መኖር እንደምትችሉ ራሳችሁን ቁጠሩ። አሁን እያሰቃየን ነገር ያለው ምንድነው? ራሳችንን ያላየንበት ነገር ነው። ልንገራችሁ፣ ሁሉ ስሜት፣ ሁሉ ፍላጎት፣ ሁሉ መሻት ፍሎ የሚያደርገው ፎከሳችን ባለበት ስፍራ ላይ ብቻ ነው። በክርስቶስ ኢየሱስ አዲስ ፍጥረት እንደሆነን ራሳችን በአዲሱ ማንነታችን ላይ ራሳችን የማናይ ከሆነ ያንን አይነት ስሜት ልናገኝ አንችልም። ያንን አይነት ብርታት ልናመጣ ሁሉ ነገር የሚሄደው እኛ ነን ብለን ትኩረታችን ባደረግንበት ጉዳይ ነው። ስለዚህ ራሳችሁን ቁጠሩ የተባለው እግዚአብሔር እናንተን እንድትኖሩ በሰጣችሁ ባካፈላችሁ የባህሪ አይነት ራሳችሁን ማየት አለባችሁ። ዛሬ ከምድር ተነስታችሁ በደስታ ሙላት ውስጥ አለን፣ በሰላም ሙላት ውስጥ አለን። ምክንያቱም እግዚአብሔር በእናንተ ውስጥ የፈጠረው አዲሱ ሰው የእግዚአብሔርን ባህሪያት በሙላት ምን አድርጓል? ተካፍሏል። እግዚአብሔር አባታችን ጋር ያሉት ማንኛውም መልካም ነገሮች ሁሉ ልጆቹ ጋር በዘር አማካኝነት ተላልፈዋል። ስለዚህ እግዚአብሔር ጋር በዚህ ሰዓት ደስታ አለ፣ እኛ ጋርም ደስታ አለ። አባታችን ጋር ሰላም አለ፣ እኛ ጋርም ሰላም አለ። አባታችን ጋር ኃይል አለ፣ እኛም ጋር ምን አለ? ኃይል አለ። ይህንን ነገር የመጨረሻው እየተማርን ሌላ አዲስ ዓለም ሰርች እያደረግን ሳይሆን ትምህርቶች ሁሉ የሚረዱን ማንነታችን እንድናውቅ ነው። በመጨረሻ በሰማይ ሄደን ባየነው ቁጥር እሱን ምን እንድናደርግ እንደምንመስል እናውቃለን። የህይወታችን ፍጻሜ ራሱ እሱ መሆናችንን የእሱን አይነት ላይፍ እንደምንኖር የተፈጠረን የእሱ የመልክ ነጸብራቆች መሆናችንን ምን እናደርግ ነው? በማወቅ ነው። ሰማይ ወርቅ አይደለም ይጠብቀን። ስለዚህ ለህይወት ሁሉ የሚያስፈልገንን ነገር አግኝተን እንድንኖር ምን አካፈለን የሚለው ባህሪውን አካፈለን። ሁሉ ድላችን ከባህሪያችን ነው የሚወጣው።
እናንተና እኔ ግን ዓለም ወይም ደግሞ ጠላት ተባብሮ የለጠፈብንን ያንን ሰው በቤተ ክርስቲያን አስወግደን ከሕይወታችን ላይ ካልተላቀቅ ነው ብዙ ፈተናዎች ከዚህ ሰው ይመጣብናል። ይህንን ሰው ደግሞ መጽሐፍ ቅዱስ ላይ እንደዚህ ብሎን ነግሮናል። በኤፌሶን ምዕራፍ 4 ኤፌሶን ምዕራፍ 4 ቁጥር 20 ላይ እናንተ ግን ክርስቶስን ያወቃችሁት እንዲህ ባለ መንገድ አይደለም። በእርግጥ ስለ እርሱ ሰምታችኋል፣ በኢየሱስ እንዳለ እውነት በእርሱ ተምራችኋል። ቀድሞ ስለነበራችሁበት ሕይወት በሚያታልል ምኞት የጎደፈውን አሮጌው ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። ይሁላችሁ ምንድነው የሚለው? ስለዚህ ነግራችኋል አይደለም። እናንተ ክርስቶስን ምን ያደረጋችሁት? የተማራችሁት በዚህ መልክ አይደለም። ክርስቶስ ማለት በምድር ላይ የሰው ልጆችን በሙላት ለመግለጥ የሰው ዲፊኒሽን ነው። የሰው ሕይወትን እንዲኖር እግዚአብሔር ያደረገው ፐርፌክት ሰው መገለጫ ነው። ከክርስቶስ የተማራችሁት፣ ክርስቶስን ያያችሁት፣ ያወቃችሁት የሱ ሕይወት እንድትኖሩ ነው። አሁን ግን እናንተ ክርስቶስን ተመልክታችሁ በዓለም ዘንድ ቀድሞ የነበራችሁን ሕይወት እያሰባችሁ እንደሚታለል ሰው ምን አድርጉ? አትኑሩ። አሮጌውን ሰው አውልቃችሁ ጥላችሁ አዲሱን ሰው እንድትለብሱ ምን አድርጋችኋል? ተምራችኋል። የተማራችሁት ይሄንን ሕይወት ነው። ስለዚህ ማንኛውም ፈተና፣ ማንኛውም ቻሌንጅ፣ ማንኛውም አይነት የሕይወታችን ውጣ ውረዶች የሚመነጩት ከዚህ ሰው ተግባር ነው፣ ከዚህ ሰው ምርጫ ነው። ይህ ሰው እስካለ ድረስ ምርጫችን አቢዩስ ይደረጋል። እይታችን፣ ምርጫችን ከዚህ ተውጭ አለ ማለት ሁሉን ነገር የምናደርገው ከዚህ ሰው ተነስተን ስለሆነ ሃርቨስታችን ያማረ አይሆንም። ስለዚህ ዛሬ በመንፈስ ብትኖሩ የሚባለው ማለት እግዚአብሔር አባት እኔ እናንተን ናችሁ ብሎ ካለው ከአዲስ ሰው ሕይወት ተነስተን የምንኖር የምናደርግ ከሆነ በድርጊታችን ልንስት አንችልም። ፍሬዎቻችንም ያማረው ይሆናሉ። ስለዚህ ሁሉም ሰው ዛሬ እንዲማርና እንዲኖር ያስፈልገው። ሌሎች ሕይወቶችን ሁሉ ሰማይ አድርጎ ውጭ አድርጎ ተበታትኖ እንዳይኖር ሁላችንም ምልክቶቻችን ወደ ራሳችን እንዲሆን ያስፈልጋል። እልከኝነት፣ አለማወቅ፣ በአሮጌው ማንነት ራስን ተታግሎ ማሄድ ለማይገባ ሕይወት እንድንኖር ተገደን ተላልፈን እንሰጣለን። በነፃነት እንድትኖሩ ክርስቶስ ምን አድርጓቸዋል? ነፃ አውጥቷቸዋል። ማንም በጌታ በኢየሱስ ክርስቶስ ቢኖር ምንድን ይላል? አዲስ ፍጥረት ነው። አሮጌው ነገር ምን ይላል? አሮጌው ማንነታችን ምን አድርጓል? አልፏል፣ ላይመለስ ሄዷል ማለት ነው። ፕሬዝ ጋድ። ስለዚህ ራሳችሁን አዲሱን ሰው እስክታውቁ ድረስ ያንን ደጋግማችሁ ተናገሩ። ምን ያህል ጻድቅ እንደሆናችሁ፣ ምን ያህል አፍቃሪ እንደሆናችሁ፣ ምን ያህል ፓወርፉል እንደሆናችሁ፣ ምን ያህል ደግ እንደሆናችሁ፣ ምን ያህል መሐሪ እንደሆናችሁ ለራሳችሁ ደጋግማችሁ ሳሉት፣ ተናገሩት። ከዛ ያንን ስዕል በልባችሁ ሲገባና ስታዩት መኖር ጀምራላችሁ። ገላትያ መጽሐፍ ቅዱስ ላይ ይህንን ያለው ክርስቶስ በእናንተ ምን እስኪያደርግ እስኪሳ። ለምን? ያ ማለት ያልሳላችሁትን ሰው ልታዩት ልትኖሩት አትችሉም። እስካሁን ድረስ ግን በውስጣችን አይናችን ስንጨፍን የምናየው ያን ደካማ ሰው ነው፣ ያን ምስኪን ሰው ነው፣ ያን ወረዳውን ሰው ነው፣ ያን ደካማውን ሰው ነው፣ ያ አቅመቢስ ሰው ነው፣ ያ እድል ቢስ የሆነውን ሰው ነው የምናየው። ከዛ ለጭንቀት፣ ለሐዘን፣ ለተለያየ አይነት ህልም መበላሸት ተላልፈን የሰጠነው ከዛ ሰው ተነስተን ስለምንሆን ነው። ለዚህ አይናችን ስንጨፍን ፓወርፉል የሆነው ነው፣ በእግዚአብሔር ፊት ተወዳጅ የሆነው፣ በእግዚአብሔር ፊት አሸናፊ የሆነው እውነተኛው ማንነት ይታያቸዋል። የጳውሎስ ህልም፣ የጳውሎስ ናፍቆት ይህ ነበር። በሰዎች ልብ ውስጥ፣ በአማኞች ልብ ውስጥ ይህ ሰው እንዲሳል እጆቻችን ከፍ አድርገን የምናመሰግንበት፣ አምላካችን የምንባረክበት፣ ለሰዎች ሁሉ በረከት የምንሆንበት ማንነት በውስጣችሁ እስክታዩ ድረስ ይህንን የሚያስተምራችሁ። ይህንን ሰው በትክክል ካየና ከተመለከተ ይህንን ህይወት መኖር ጀምራል። ሰው ማንነቱን በትክክል ሲያውቅ የሚኖረው አንዳንድ ሀሳብ ልንገሮቹ። ሰው ማንነቱን ሲያውቅ የሚሰጠው ጥቅም ምንድን ነው? የመጀመሪያው ትክክለኛው ባህሪውን ይገነዘባል። ነኝ የሚለውን ውጤታማ የሆነውን ፍሬያማ የሆነውን ባህሪ ይገነዘባል።
ለምን በስጋ ራሱን ካየ የስጋ ባህሪያቱን ያስታውሳል፣ ወይም የዓለም ምድራዊ ኦልድ ባህሪውን ያውቃል። ግን በመንፈስ ራሱን ካየ መንፈሳዊ ባህሪያቱን ያውቃል። ይሄ ማለት ደስተኛ መሆኑን፣ አፍቃሪ መሆኑን፣ መሐሪ መሆኑን፣ ሰጪ መሆኑን፣ የሰላም ሰው መሆኑን ራሱን ያያል ማለት ነው። ባህሪን የምታውቀው ማንነትን ምን ስታደርግ ነው? ስታውቅ ነው። ለምን ባህሪዎችህ ከማንነትህ ውጭ ሊሆኑ አይችሉም። የምታንጸባርቀው ነኝ ያልከው ባህሪን ነው። ሌላው ሁለተኛ ደግሞ ከማንነቱ ተነስቶ መኖር ይችላል። ኑሮ ይቀየራል ማለት ነው። ኑሯችን የሚቀየረው በገንዘብ አይደለም። ኑሯችን የሚቀየረው በአገር አይደለም። ኑሯችን የሚቀየረው በአገልግሎት አይደለም። ኑሯችን የሚቀየረው ከማንነታችን ተነስተን መኖር ስንጀምር። አይ ኑሮ ለመቀየር ሰው ቦታን ይቀይራል፣ ስፍራን ይቀይራል፣ ሰውን ይቀይራል፣ ጓደኛን ይቀይራል። ለጊዜው ሽፍት ስታደርግ የቀየርክ ይመስላል፣ ግን ችግሩ ያው ነው። ስለዚህ ኑሮ የሚቀየረው ሰው ማንነቱ ምን ሲያደርግ ነው? ሲቀይር ነው። ቦታው ምንም አላደረገብንም። አንዳች የጎዳን ሰው የለም፣ ያሸገረን ሰው የለም። የችግራችን ጠላት የራሳችን ማንነት ነው። ጌታ ይመስገን፣ ሃሌሉያ። ስለዚህ ምንድነው ማንነቱ? ከማንነቱ ተነስቶ መኖር። ኑሮው ከምን ጋር ነው? ከማንነቱ ጋር የተቆረጠ። ከዛ የሚጠቅመውን ዘር መስራት ይችላል። ራይት የሆነውን ዘር መስራት። ገላትያ በስጋ የሚዘሩ ይላል አይደል? በመንፈስ የሚዘሩ ህይወትን ምን ያደርጋል? ያጭዳል። ስለዚህ ምህረትን፣ ፍቅርን፣ ደስታን፣ ኮንፊደንስን፣ ሰክሰስን መዝራት ይችላል። ለራሱ ትክክል። ዛሬ ሁላችሁ ሰው አምኖላችሁ እንኳን ለራሳችሁ ትክክለኛ ነገር የማታምኑ ሰዎች ራሳችሁን ደካማ አድርጋችሁ ላያችሁ። ሞታለሁ፣ እጠፋለሁ፣ አይሳካልኝም፣ ሰው ይጠላኛል። ራሱ ይሄ የወደቀ ሰው ባህሪ ነው እንጂ የክርስቲያን እውነተኛ ባህሪ አይደለም። ይሄ ራሱ ሲድ ነው። ሰውን እኮ የምትጠሉት ራሳችሁን ስለጠላችሁ ነው። ሰውን የምትከሱት ክስ ስላለባችሁ ነው። ሰው ላይ ጀጅ የምናደርገው ጀጅመንት ስላለብን። ጨለማ ነው ጨለማን የሚያውቀው፣ ብርሃን ጨለማን አያውቅም። እግዚአብሔር የማይፈርድብን ጨለማን ስለማያውቅ ነው። እግዚአብሔር ያለው ባህሪ ፍቅር ብቻ ነው። ሁሉ ነገር ከኛ ነው የሚወጣው። ከሰው ይመስላችኋል? የጠላችሁት ሰው ጥላቻ እናንተው ስላለው። ስለዚህ ጨለማን የሰጠነው ሮንግ ነገር ለሰው የሰጠነው እኛው ስላለ ነው። ስለዚህ ማንም ሰው ሲገፏችሁ፣ ማንም ሰው ሲታገሏችሁ አትፍረዱባቸው። ያላቸውን ነው የሰጧችሁ። ካንተ ውስጥ ግን ፍቅር ካለ የሌለህን ልሰጥህ አትችልም። ራስን ከማርክ ምህረት ትሰጣለህ። ራስን ከወደድክ ውደት ትሰጣለህ። ሰዎች ራስን የምታስደስት ከሆነ ደስታ ታካፍላለህ። ዛሬ እኔ ደስታ ከሌለኝ አቤምዬ አባባ እያለች የሳቅበት መጣ ተቀመጥ ነው ብለው እሱ እኮ ደስታ ነው ይዞት መጣው። የማልሰጠው ነው ደስታ ስለሌለ ነው። ስለዚህ ትንሽ የቆየብኝ ጆሮም ብዬ አስቀምጠዋለሁ ማለት ያለኝን ሐዘን ያለኝን ግራ መጋባት አካፍላለሁ። እስኪ ዘርበል ነው የምለው ማለት ግን ደስታ ቀድሞ በኔ ውስጥ ካለ ደስታን እሰጣለሁ። የመንፈስ ፍሬ ግን ሰላም፣ ደስታ፣ ሰላም፣ ፍቅር፣ ታማኝነት። ሃሌሉያ። እዚህ ያላችሁን ነገር ካወቃችሁ ራይት ነገር ትዘራላችሁ። ከዛ የምትዘሩት ዘር ደግሞ ራይት ከሆነ ቤታችሁ በሰላም፣ አገልግሎታችሁ በሰላም፣ ሁሉ ነገር ይሞላል ማለት ነው። ዘሮቻችሁ የሚቀየረው እናንተ ያላችሁን ነገር ስታውቁ ነው። እንዴት ልስጥ፣ እንዴት ላድርግ፣ ምን ልስጥ አይቻልም ፈጽሞ። የለኝም ብላ ያመንከውን ነገር ማንም ሊያስገድድህ አይችልም። ስለዚህ እግዚአብሔርም የሚጠብቅህ ለዚህ ነው። እግዚአብሔር ሕግን አልሰጠንም፣ ማንነታችን ነው የገለጠልን። ትእዛዝ አይደለም። እናንተ ማን እንደሆናችሁ አሳወቃችሁ። ሁላችን የእግዚአብሔርን ባህሪ በመወለድ ተካፍለናል። ስለዚህ ምህረት ማድረግ ይችላል። ከዛ ሰው ማንነቱን ሲያውቅ እምነቱ ይጠነክራል። እምነቱ ወይቨር አይሆንም፣ አይናወጥም። በማንኛውም አይነት መልኩ ላይ በማንኛውም ስፍራ ላይ የጸና እምነት አለው። ለምን? ራሱን በክርስቶስ በኩል ባለው እውነት ስለሚያውቅ በውሸት ራሱ ላይ ክደት አይፈጽምም። ልሞት ነው፣ ልጠፋ ነው፣ ልሄድ ነው፣ ላረግ ነው የሚል አይነት ፍርሃት ያስመማው አይመጣበትም። ስለዚህ ስቴብልድ ነው። ሬዚስት ማድረግ ይችላል። እግዚአብሔር እንደወደደው ያውቃል። ፍቅሩን አውቃለሁ፣ በፍቅሩ ምን አደርጋለሁ? አምናለሁ። እግዚአብሔር እውነት ላይ የጸና እምነት አለው። ብሎ በቀላሉ በውሸት አይታለልም። ጠላት መጣ ችግር ጮህ ብሎ ፈረስተት አያደርግም።
ለምን የተጠበቀ እንደሆነ ያውቃል። ልክ ዳዊት እንዳለው ይህ ያልተገረዘ ፍልስጤማዊ ማን ነው እኛን ቻሌንጅ ሊያደርግ የሚችለው? እኛ በዚህ ፕሮሚስ በዚህ ተስፋ ውስጥ የተጠበቅን ነን። ስለዚህ ቻሌንጅ ላይ እርምጃ መውሰድ። እግዚአብሔርን የሚያውቁ ሰዎች ይበረታሉ። ቀድሞ ምን ያደርጋሉ? እርምጃ ይወስዳሉ። ቻሌንጅ ላይ ግን ቃል ኪዳኑና ራሳቸውን ማንነትን የማያውቁ ሰዎች ግን ጠላት ምን ያደርጋቸዋል? ያስታቸዋል፣ ሐዘን ውስጥ ይከታቸዋል፣ ያናውጣቸዋል። ስለዚህ እምነታችን የሚጠነክረው ምን ስናደርግ ነው ማለት ነው? እውነተኛው የሆነውን ማንነታችን በሚገባ መረዳት ስንችል ነው። ስለዚህ ሌላው ደግሞ የሚጠቅመን ከፍርሃት ውጭ እንሆናለን። ፊር ሁል ጊዜ ኮኔክት ያደረገው ከኛው ማንነት ጋር ፊርለስ ፍርሃት ዜሮ የሆነ ህይወት መኖር የምንጀምረው ማንነታችን ማን እንደሆነ ስናቅ ነው። ማንፈራው ከዚህ ተነስታል። ማንፈራው ከማንነታችን ተነስተን ይህን ማንነታችን ሪቪል ሲደረግ ነው። ከፍርሃት ነፃ ሊያወጣን የሚችለው ውጫዊ ሜካኒዝም አይደለም፣ ሌላውኖች አይደለም ማለት ነው፣ እኛው ነው። ከዛ ሰዎች ማንነታቸውን ሲያውቁ ሌላው ነው ጠቅመው የዓላማ ህይወት ይኖራቸዋል። ፐርፐዛቸውን በደንብ ያውቃሉ። ፐርፐዛቸው የሚወጣው ከዚህ ማንነት ውስጥ ነው። ማን የሆነውን ስናውቅ በትክክለኛ በእግዚአብሔር ቤት ውስጥ እና በእግዚአብሔር ስራ ላይ ዓላማችን በደንብ አድርጎ ይገባናል። አሁን ግን ብዙ ዓላማ፣ ብዙ ፐርፐዝ፣ ብዙ ቪዥኖቻችን ክሊርሊ የማይታዩን እና የማንመለከተው ስለ ራሳችን ኮንፊውዝድ የሆነ ብዙ ድምጾች ስላሉ ነው። ግን ማንነታችን እየጠራ እየሄደ ሲባል በትክክለኛው እኛ በዚህ ዓለም ላይ የተወለድንበትን እውነተኛውን ዓላማ ስፔሲፊክ እናውቃለን። ከዛ የተሰጠንንም ዓላማ መኖር ድፍረት ይኖረናል። አሁን ሁላችንም እግዚአብሔር በሰጣችሁ ዓላማ ተንቀሳቀሱና ተናገሩ ቢባል በጣም እፍረት የሚሰማን ያኛው ደካማ ማንነት በቶ የሚጠልፈን ለዚህ ነው። ምናልባት እግዚአብሔር ፈጥሮን እኛ ግን በፍርሃት መንፈስ ውስጥ ስላደግን ተነስተን የእግዚአብሔር ነገር ሪፍሌክት አድርገን ለመናገር እንፈራለን። ስለዚህ ምን እናለን? የእግዚአብሔር ነገር ላይ ራስን በዚህ ማንነት ራስን ገልጦ ከመኖር የራስ ጸጋ ላይ የራስ ቪዥን ላይ የራስ ፕላን ላይ ጨክኖ ያንን አይዞ አረዛው አልመጣም አልሄድም ብለን ይላል ማለት ነው። ለዓላማችን ቦልድ እንዳንሆን የሚያደርገን ዓለም የሰጠችን ደካማ የሆነ ማንነት ነው። ለብዙ ወጥመድ አሳልፎ ሰጠን። ይህን በጣም ጎበዝ ተናጋሪዎች ልንሆን እንችላለን። ዓለም ግን ዝም ብላ ጸጥ በል ብላ ሰልጥናለች። ስለዚህ ተናግረን ለብዙ ሰዎች በረከት መሆን የሚገባንን ነገር በእፍረት አማካኝነት እያሰብነው ያወቅነው ተናግረን ብዙዎች ማዳን ሲገባን ለዚህ ፍርሃት ብለን በጸጋችን ላይ ጨክነን እንሄዳለን። ምን ያህል ብዙ ባለጸጎች ሰርተን ብዙ ሰዎች የምንለውጥ ሊሆን ይችላል። ዓለም ግን ሰነፍ አድርጋ ስላሰጠነችን ያንን ነገር ብሬክ አድርጎ መውጣት አንችልም። ብዙ ራሳችን እንዳንገልጥ የሚያደርገን ዓለም የሰጠችን ደካማ ማንነት ለራእያችንም ትልቁ ጠላት ነው። ጥሩ ጠላት ነው። አልችልም፣ መናገር አልችልም፣ ይህን ማድረግ አልችልም እያሉ እግዚአብሔር ራሱ ቻሌንጅ አድርገውታል። ነገር ግን እኔ አይዞህ ካንተ ጋር ነኝ፣ ባንደበትህ ቃሌን ምን አድርጋለሁ አስቀምጣለሁ። ደካማ ነኝ አትበል፣ አልችልም አትበል፣ እኔ እረዳለሁ። አያችሁት? የቀደመው ማንነቱ የእግዚአብሔር የሆነውን ነገር እንኳን ዓላማው ላይ ሙቭ እንዳደረግ ከእግዚአብሔር ውጭ የለመደው ማንነት መሰናክል ሆኖ ይመጣል። ስለዚህ ዓላማችንን ፐርፐዛችንንም በትክክል ለመኖር እንድንችል እግዚአብሔር በክርስቶስ በኩል ለእኔናንተ ያሳየንን ህይወት በትክክል መመልከት አለብን። አይናችን ተገልጦ የሞተውና የወደቀውን ማንነትን ለይተን በክርስቶስ ኢየሱስ እግዚአብሔርን እንዲመስል የተፈጠረውን ሰው አዲሱን ሰው ምን አድርጋችኋል? ለብሳችኋል። እግዚአብሔርን በመምሰል እንዲኖር የተፈጠረ ምንድነው? አዲሱ ሰው አለ። ስለዚህ አምላካችንን መምሰል የኛ ናቹራል የሆነው ባህሪያችን፣ ምኞት አይደለም፣ ናፍቆት አይደለም፣ የማይደረስበት አይደለም። አይደለ? እግዚአብሔርን ለመምሰል ምን ያደርገው እንዲኖር ምንድነው የተፈጠረው? አዲሱን ሰው ምን አድርጋችኋል? ስለዚህ እግዚአብሔርን መምሰል ተፈጥሯዊ ነው፣ ናቹራል ነው። ማንም ሰው በየትኛውም ቦታ ላይ ይህንን ህይወት መኖር ይችላል። ስለዚህ ይህንን ነገር በውስጣችሁ
አዲሱ የሆነውን መልካም የሆነውን የሚበጃችሁን ህይወት ሊያኖራችሁ የሚችለውን አዲሱን ሰው እስክታዩ ስዕሉን እስክትመለከቱ ድረስ ደጋግማችሁ ወደዚህ ጋድሊነስ ሊያመጣ የሚችል መልእክት ላይ ፎከስ አድርጉ። ከዛ ይሄንን ነገር ላይ በደንብ እያጠነከረን ስንሄድ ይህ አሮጌው ሰው ድምፁም ፕራክቲሱም ፍላጎቱም ምን እያደረገ ጸጥ እያለ ከዛ እኔ እናንተ ላይ ወጥመድ መሆን ከእንደገና መሰናክል መሆን አብሮ ኮንትሪቢዩት ማድረግ እየጠፋ ይሄዳል። ከዛ በኋላ አንድ ጊዜ ያንን ህይወት መኖር ከጀመረን ከዛ በኋላ አዲሱን ሰው አይምሯችን በደንብ ካወቀው ፈተና የሚባለው ነገር ይጠፋል። አንዳንድ እውነት የሆኑ ነገሮችን ገብቶን ውስጣችን ከቻልነው በኋላ ያ የቀድሞ ነገር ፈተና መሆን የቀረብን ብዙ ነገሮች አሉ። ስለዚህ በደንብ እውቀትን ባላገኘንበት ራሳችንን ባላየንበት አቅጣጫ እንድናይ ከተማርን ግን ፈተና የሚባለው ነገር ይቀራል። ስለዚህ ቸርች መጣችሁ በእግዚአብሔር ቃል ስታገለግሉ፣ ለሰው ስትተርፉ፣ ቤታችሁን ስታገለግሉ፣ ለሰው ጥሩ ጓደኛ ስትሆኑ፣ ጥሩ አገልጋይ ስትሆኑ እስካላያችሁ ድረስ ያንን ነገር መኖር አትችሉም። ግን ያንን ነገር ማየት አቅቶን ግን መሰናከል የመሰለን ሰው ነው። ፓስተሩን አያገለግልም፣ ቦታ አይሰጥም፣ ሰው ሰላም አይልም። ምንድነው አካባቢ በቃ ሁሉ ነገር ከዛ ምናልባት እስኪ ቸርች ልቀይር ቦታ ልቀይር ታላችሁ ማለት ይሄ ሁላ መታገል አያስፈልግም። ራሳችሁን እዩት። ባያችሁት ቦታ ላይ ሁሉ አሜን። ያንን እስክታዩ ድረስ ግን ራሳችሁ ላይ ስሉ ፐርፌክት እስኪሆን ድረስ ተማሩ፣ ስቲክ አድርጉ። ከዛ አፍቃሪ መሆናችሁን ካወቃችሁ የሚያናዳጁ ሰው ራሱ አይገኝም። ለምን? እናንተ የምትዘሩት ይሄን ስለሆነ ማለት ነው። አሜን። ደስታን በውስጣችሁ ካለ በሁሉ ቦታ ላይ ተሰቃላችሁ። ስለዚህ ደስታ በውስጣችን አለ የለም፣ ያንን ነገር ፈንቅለን እንድናወጣው እንድናየው ያስፈልጋል። ስለዚህ ማንም በክርስቶስ ቢኖር ምንድን ይላል ጳውሎስ? ይህን ስለተረዳ ነው ከእንግዲህ ወዲያ ክርስቶስን በዚህ መልክ አይተነው ነበር፣ ከእንግዲህ ወዲያ ምንድነው አናየውም፣ አንመለከተው። እንደ አንድ አይሁዳዊ ሰው ተመልክተነው ነበር፣ እንደ አንድ በሰው ደረጃ አይተነው ነበር፣ በሃይማኖቱ በዘሩ በቤተሰቡ ልክ ለክተነው ነበር። ያ ነበር ማይንዳችን። አሁን ግን ያ አይደለም። አሮጌው ነገር ሁሉንም ከስጋ ተነስተን አናይም። ስለዚህ ዛሬ አሁን ቶሎ ብለን ስንጸልይ ቶሎ ብሎ የሚከባን የድሮ ኑሯችን ነው። የምናለቅሰውም የምንጸልየውም የምናመልከውም ከዚህ ተነስተን ነው፣ ከአሮጌው ማንነት። በቃ የሚያሳዝነው መጥቶ እኔ ጋር ጸልይ በእኔ ስም ጸልይ ይላል ማለት። ዛሬ ልጆቻችን የምናነሳው በአሮጌው ስም ሳይሆን በኢየሱስ በክርስቶስ አዲሱ ሰው ቀና ሲል እልል ነው የሚለው ማለት። ይሄ አሮጌው ሰው ግን ጭምድድ እንድትል ምስኪኑን ከፋንድያ አነሳው እንደዚህ እንደገር እንድትሆን ዲፕረስ እንድትሆን አመስጋኝ ሳይሆን ከሆን ጠያቂ እንድትሆን አመስጋኝ ሳትሆን አግሮምራሚ እንድትሆን ሙላትን ሳይሆን ጉድለትን ሰላምን ሳይሆን ጥልን የሚያሳይ ድምፅህን ደስታ እንዳይሰማው ሰላም። ስለዚህ እኛ በክርስቶስ በሆነው ማንነት ተነስተን አሮጌውን ሰው ጸጥ እናደርጋለን። ጌታ ይመስገን። እዚህ ልጆቻችን የምናነሳው በተቀደሰ ቅዱሳን ለመሆን የተጠራችሁ ምን ለመሆን ይላል? ቅዱሳን ለመሆን ምንድነው? ለመሆን ልትሆኑ አይደለም፣ ለመሆን የተጠራችሁ። ስለዚህ ቅዱሳኖች እግዚአብሔርን እንዲወዱት፣ እንዲያከብሩት፣ እንዲያመሰግኑት። አሁንም እስካሁን ድረስ ተታለን ተሰቃይተን እያለን የምናለቅሰው ባልሆነው ማንነት ነው። እየዘመርን እየታገልን ያለ ነው። ወጥመድ የሆነብን ይህ ሰው ነው። እዚህን ሰው እንድትገሉት ያስፈልጋል ማለት። አሜን። ጠላታቸው የቱም አይደለም ማለት። ጠላታቸው ማን ጋር ነው? ራሳችን ጋር። ማንም ሰው ጠላት የላቸው። ያ ጠላት ደግሞ ሁሌ ምንድነው? አብሮ ብዙ ዓመት ስለኖረ እግር በእግር እየተከታተለ ያለቅሳል፣ ይለምናል፣ አይለቅም። የት ጥለኝ ነው የምትሄደው? ቸርች ጥለኝ ነው የምትሄደው? ናተኛ እዚህ እና የት ነው የምትሄደው? እንዴ መሳቅልት አንተ ማልቀስ ነው ልማደ። አንተን ማቀቅ እኮ ስታለቅስ ታግሮምርም ነው። እንዴት ትስቃለህ? ተመለስ ወደ ሐዘን። ወዲያው ተሳስተ ይመስላል ትገባለህ ማለት። አዲሱን ሰው እንደማያውቀው እንደማያስደነቅ፣ ይሄ አዲሱ ሲመጣ እንደሚያስደነቅ አይታችኋል። አዲሱ ሰው ወደኛ ሲመጣ ልክ እንደማይታወቅ ከዚህ በፊት የሚያሳፍር እፍረት የሚሰማው ዛሬ በክርስቶስ ኢየሱስ የሆናችሁት ማንነት ተገልጦ ደስ ትባሉ ስቅቅ የሚላችሁ ለዚህ ነው። ግን የሚያስጠላው ማንነት ማሳየት ግን የሚገባችሁ ይመስላችሁ። ዛሬ ግን በኢየሱስ ክርስቶስ በነፃነት እንድትኖር ክርስቶስ ምን አድርጎናል? ሃሌሉያ ፕሬዝ ጋድ። ኢየሱስ ነፃ አውጥቶናል ማለት ነው። እዛ ብልጽግናችንን፣ ሰላማችንን፣
ደስተኛችንን ይህ በሰላም የተሞላው ማንነት ሪቪል እናደርገዋለን። ራሳችሁ ግለጡ። እስኪ ራሴን ገልጣለሁ በሉ። አዲሱ ማንነቴን ገልጬ ያሳያለሁ። በቃ እኔ የፍቅር ሰው ነኝ፣ የደስታ ሰው ነኝ፣ የሰላም ሰው ነኝ፣ እጅግ ሃሌሉያ የተወደድኩ ሰው ነኝ። ምስኪኑን፣ የተጎዳው፣ የተጎሳቆለውን በየትኛውም ነገር ደግሞ ብሬስ ብታደርገው እሱ ማዘኑን አያልቅም። በቃኝ አይልም። ታለብሰው ብታስኬደው ማዘኑ አይቆም። ይሄው እዚያ መጣው፣ እዚያ ያገኘው፣ ከዚያ አባረርኩ፣ ከዚህ ሄድኩ፣ በፍጹም ሊረካ አይችልም። ሊረካ የሚችለው በክርስቶስ የረካውን ሰው ስታውቀው ብቻ ነው። አሜን ሃሌሉያ። የሆነ የተጣላችሁ እንዳይሰማችሁ እጅግ የተወደዳችሁ ናቸው። እግዚአብሔር ከአባታችን ከኛ ጋር ነው ማለት። ሰው ከእግዚአብሔር ጋር ሆኖ መደሰት ካልቻለ ከማን ጋር ነው የሚደሰተው? አሜን ፕሬዝ ጋድ። ስለዚህ አዲስ ነገር ይሰማችኋል ውስጣችሁ። የሆነ ሰው አይታችኋል ውስጣችሁ። አዲሱን ሰው ተመልከቱት፣ ልበሱት። ያን ሰው እንዳትረሱት ማለት እንደናንተ የተወደደ፣ እንደናንተ ሳቂታ፣ እንደናንተ ፍሬያማ፣ እንደናንተ ውጤታማ ሰው በምድር ላይ ታይቶ አይታወቅም። እኔና አይቻለሁ ማለት ፕሬዝ ጋድ። ስለዚህ ይህ አዲሱ ሰው ማን ነው የምትሉ ሰዎች ካላችሁ ይህ አዲሱ ሰው የሚገለጠው የመጀመሪያው ኢየሱስ ክርስቶስን ጌታ እንደሆነ በማመንና በማወቅ ወደ አዲሱ ሰው ክብር መሻገር እንችላለን። ለምን? አሮጌው ማንነታችን ከኛ የሚላቀቀው በመስቀል ስራ ነው። ኢየሱስ እንደሞተ ለኛ እንደተቀበረ ሞትን አሸንፎ ደግሞ እንደተነሳ የምናምን ሰዎች ከአሮጌው ሰው ተላቀን ወደ አዲስ ሰው ብርሃን ውስጥ እንሻገራለን። እዚህ በመካከላችን ምናልባት ይሄ የምናወራውን አዲሱን ሰው ማወቅ እፈልጋለሁ፣ ይህን ሰው በእኔ ውስጥ ማየት እፈልጋለሁ የምትሉ ሰዎች አንድ ነገር ከእናንተ የሚጠብቀው ዛሬ በዚህ ሰዓት ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ብትቀበሉት አሮጌው ሰው ሞቶ አዲስ ሰው ይነሳል። አዲሱ ሰው ዛሬ በእግዚአብሔር ቃል ሕያው ይሆናል። ከሙታን ተነስቶ ወደ እግዚአብሔር ቀኝ ትሻገራላችሁ። ፕሬዝ ጋድ። እዚህ ይሄንን ነው ደግሞ ተቀብለን ያለንን ሰዎች ደግሞ እንግዲህ እግዚአብሔርን እንዲመስል የተፈጠረውን ሰው አዲሱን ሰው ምንድነው ለብሳችኋል። በክርስቶስ ኢየሱስ የተማራችሁት እንዲህ ነው አይደል እንዴ? ኢየሱስን አያችሁት፣ ከክርስቶስ ጋር የተማራችሁት የእሱን ሕይወት እንድትኖሩ ነው። ስለዚህ አሮጌውን ነገር ደግሞ አታስቡት የሚለውን ቃል ደግሞ ያማኞች ያለን ሰዎች እናስብና በዚህ ሴሌብሬት እናደርጋለን። ሁላችንም እንቆማለን።